ሰላም 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 እንዴት ናችሁ? እየተከበራችሁና እየተወደዳችሁ ውድ የሆናችሁ ቤተሰቦቼ እንደምን አላችሁ? ሁሉ ሰላም ነው? እኛ ጋር ሁሉ ሰላም ነው። ፈጣሪ የተመሰገነ ይሁን። በያላችሁበት ሰላማችሁ ብዝት ይበል። በጣም ወዳችኋለሁ፣ በጣም አከብራችኋለሁ ቤተሰቦቼ። ቻናሌን ሰብስክራይብ እያደረጋችሁ ስለሆነ በጣም ነው የማመሰግነው። በጣም ነው የማመሰግነው የእውነት። እንዲሁም ላይክ ሼርም እያደረጋችሁ ስለሆነ በጣም ነው የማመሰግነው። ዛሬም እንደተለመደው በሌላ ቪዲዮ መጥቻለሁ። ይሄን ቪዲዮ ስትጀምሩ ላይክ እና ሼር እንድታደርጉ በትህትና ጠይቃለሁ። ሰብስክራይብ ያደረጋችሁ ደግሞ ሰብስክራይብ በማድረግ እንድትጀምሩ በትህትና በፍቅር ጠይቃለሁኝና ቤተሰቦቼ ያው ሰሞኑን ትንሽ አንድ ላይ ያለ ቪዲዮ እያየን ነበርና ደስ የማይል ፕራንክ ነው ብሎ ግን እውነት የሚመስል ቪዲዮ ነበርና ከማንጠብቃቸው ሰዎች ማለት ነው እየተፈጠሩ ያሉ በእነ ሃይሚና በእነ ብሩኬ መካከል ያለው ማለት ነው። ትናንትና አንድ ቪዲዮ ሰርተን ነበረ። እንግዲህ ሃይሚ ድጋሚ ስህተት ለምን ትሰራለች? ለምንድን ነው ልጁን ደግማ የምታገኘው? ነገሮቹን ለማስተካከል ልጁን ነው እያገኘች ያለችው እና ችግር ስህተት በስህተት ሊታረም አይችልም እና መጠንቀቅ የሚያስፈልግ ነገር ስለሆነ ማለት ነው። ለምን ፍፄን እነ ፍፄ ያሉ እነ ሐሰን አሉ ስንል ነበር አይደለ? እንደዛ የሚል ቪዲዮ ሰርቼ ነበር ትላንትና። መሄድ የነበረባት እነ ሐሰን ጋር እነ ፍፄ ጋር ነበር መሄድ ያለባት ብሩክን ለማግኘት ከፈለገች። ለምን እንደዚህ ያለ ስህተት ትሰራለች ብዬ ነበረ። ስለዚህ ዛሬ ደግሞ ፍፄ መጥቷል ማለት ነው። ሁለቱንም አንድ ላይ አገናኝቷቸዋል። እንግዲህ እውነተኛ ጓደኛ ማለት እንደዚህ መጥፎ ቀን የሚገኝ ማለት ነው። እውነተኛ ጓደኛ ብዙ ጊዜ በችግር ጊዜ ብዙ ጓደኞቻችን ላይገኙ ይችላሉ በዙሪያችን ማለት ነው። ከስንት አንዱ ነው ሊገኝ የሚችለው እና ያ ደግሞ ጓደኛ ሊባልም አይችልም። በነገራችን ላይ ጓደኛ እውነተኛ ጓደኛ ከወንድምም በላይ ነው ይባላል አይደለ? እውነት ነው። ምክንያቱም የቅርባችሁ ነው። ምንም አይነት ነገር ቢፈጠር ከእናንተ ጋር መስዋዕትነት የሚከፍል ነው እውነተኛ ጓደኛ። ፍፄ ደግሞ ከዚህ ፊትም እንደምታውቁት ሃይሚና ብሩኬ መካከል የተፈጠሩ ነገሮችን ለማስተካከል ብዙ ውጣ ውረዶች ውስጥ ገብቷል እና በጣም ምርጥ ልጅ ነው እውነት ለመናገር ማለት ነው። ፍፄ በጣም የምናከብረው ልጅ ነው። ቻናል ጀምሮ ነበረ፣ ዩቱብ ቻናል ከፍቶ ነበረ፣ ግን ብዙ ጊዜ አይመጣምና እንደምታውቁት ዛሬ ግን ለነሱ ሲል ነው የመጣው ማለት ነው። እነሱን ለማስታረቅ ግዴታ እነሱ ወደ አንድ ለመመለስ ሲል መጥቷል ማለት ነው። ፍፄ ካነሳቸው ነገሮች ምናልባት እኔ የምጋራቸው የማልጋራቸውም ነገሮች አሉ። ግን ምንድን ነው መሰላችሁ እንድጋራ የሚያስገድደኝ ነገር ደግሞ አለ፣ ሁሉንም ማለት ነው። ምናልባት እሱ ብሩኬንም ሃይሚንም ሁለቱንም ነው እኩል እየወቀሰ ያለው እና ሁልጊዜ እንግዲህ አስታራቂ ምንድን ነው የሚያደርገው? ሁለቱንም ወገን ያው ጥፋተኛ አድርጎ ነው እንግዲህ የሚያስታርቀው። አንዱ ሲጫን ስሜቱ እንዳይጎዳ በማለት እንጂ እንደ እውነታው ከሆነ ያው ሃይሚን ያጠፋችው ደጋግማ ያጠፋችው ሃይሚ ማለት ነው። በነገራችን ላይ ብዙ ሰዎች አሉ እንደዚህ የሚያደርጉ ማለት ነው። በስህተት ላይ ስህተት የሚደጋግሙ። ሃይሚ እሱን ያደረገችው መጀመሪያ ያጠፋች በራሷ ግምት ማለት ነው። በራሷ ግምት ይሄ ሰው በቃ ቀለበት ሲሰጣት ሰው መሀል አላሳቀውም በሚል በራሷ ግምት ማለት ነው። ይሄ ትክክል አይደለም ብለናል። ትላንትናም ደግሜ ያላወራውም ተቀብላለች። መቀበሉ ሌላ ስህተት ነው ማለት ነው። ሁለተኛ ይሄ ልጅ መጣ። አንደኛ ወይስ ይሄ ነገር እንደተፈጠረ ወዲያው ለብሩኬ መናገር ነበረባት። ይሄ ጉዳይ ይመጣል። ሁልጊዜም እንደዚህ ያሉ ነገሮች መቼም አይቀሩም። ገብቷቸዋል አይደለ? ስለዚህ እንደዚህ ያለ ነገር ተፈጥሮ ነበረ ምናምን በጣም ይቅርታ ብላ አስቀድማ ልጁ ከመምጣቱ በፊት ብትነግረው ኖሮ ብሩኬም በዛ ደረጃ አይሄድም። ልጁ ሲመጣ ስቆ ነበር የሚያልፈው፣ ምክንያቱም ቀድሞ ስለሚያውቅ ማለት ነው። ቀለል አድርጎት ያልፈው ነበረ። ሁለተኛ ልጁን አታገኙ እያላት ብሩኬ ችግሩ ከተፈጠረ ወዲህ እሷ ነገሮቹን ለማስተካከል በሌላ መንገድ ሌላ ችግር እየፈጠረች ነበረ። ልጁም አንድ ሰው በጣም የእናንተ የኔ የምትሉት ሰው የሚጠላውን ነገር እኮ ማድረግ የለባችሁ። ትክክለኛ ከዛ ሰው ጋር መቀጠል ከፈለጋችሁ እሱ የሚጠላውን ነገር እኮ መሸሽ ነው ያለባችሁ። ስለዚህ እሷ ያንን አላደረገችም። ጭራሽ ልጁን አታገኙ እያላት እሷ ግን ታገኘው ነበረ። ላገኘች ሲላት ታገኘዋለች ምናምን እና እሷ እያለች ያለችው ምንድነው ለማስተካከል ነው። ችግር ሊሆን ይችላል እኮ ግን እንደዚህ አይደለም። ችግርን ለማስተካከል ችግር እየፈጠሩ ችግር ማስተካከል አይቻልም። በነገራችን ላይ አንድ የችግሩ ይፋ ከወጣና የሁለቱ ጉዳይ እስከሆነ ድረስ የብሩኬም የሃይሚን ጉዳይ እስከሆነ ድረስ ምንም አይነት ነገር ተመካክረው መተውም ይችላሉ እኮ ልጁን። በቃ እነሱ መጀመሪያ ማድረግ ያለባቸው ሃይሚና ብሩኬ ጉዳያቸውን
መጨረስ ስላችሁ ተነጋግረው በቃ እኔ ጋር ምንም ነገር የለም በቃ ስለዚህ እንተው ልጁን ቢመጣ ምንም አይመስላቸውም እኮ እነሱ ማለት እንደዛ ማድረግ ይችሉ ነበር። ብሩኬን ተረጋግታ ብሩኬን አሳምና እሱ የሚለውን መስማት መቻል አለባት። ሁላችንም ስህተት እንሰራለን። ስህተት ስንሰራ ግን ስህተት መደጋገም ነው ትልቁ ችግር። ስህተት የማይሰራ ሰው የለም፣ ሁላችንም እንሰራለን። በቃ ግን ትልቁ ስህተት ደግሞ ስህተትን መደጋገም ነው። በቃ ስህተት የሚደጋግም ሰው በቃ እውነት ለመናገር ብዙ ሰው ይቸገራል። እንደዚህ ያለን ሰው እንትን ለማለት ማለት ነው። ይቅርታ ለምሳሌ ይቅርታ እስከ ምን ድረስ ነው? ይቅርታ እስከ ጥግ ድረስ ነው ይቅርታ መባል ያለበታል። ግን የሰው ልጆች ነን። ይሄን ደግሞ መዘጋት የለበትም አይደለ? የሰው ልጆች ነን። ለምሳሌ በአንድ ጉዳይ 2-3 ይቅርታ ይጠይቃችሁ አይሰለቻችሁ? ይሰለቻችኋል። በአንድ ጉዳይ ማለት ነው። አያችሁ፣ የተለያየ ጥፋት አጥፍቶ ቢሆን ልክ ነው። በቃ የተለያየ ስለሆነ ሳያቅ ነው ትላላችሁ። ተመሳሳይ ሲሆን ግን ይሰለቻል። ስለዚህ አውቆ ነው ወደሚለው ጉዳይ ያስኬዳል ማለት ነው። ስለዚህ ያ ነገር ትክክል አይደለም። ሀይሚ ያደረገችው ነገር ትክክል አይደለም። ፍፄ ዛሬ መጥቷል። ሁለቱን አገናኝቶ ሊያስታርቃቸውና የሚፈጠረውን ነገር አብረን እናያለን። እስቲ ወደ ቪዲዮ እንሂድ። ፍፄም ደግሞ ናፍቆናል አይደለ? እስቲ ወደ ቪዲዮ። ብሩክና ሀይሚ የማይሆን ሞድ ውስጥ እየገቡ ነው። በቃ የማይጠበቅ ከነሱ የማይጠበቅ ነገር እየተፈጠረ ነው ያለው። ብዙዎቻችን የነሱን አንድነት እንጂ የነሱን መለያየት አንፈልግም። እና ዛሬ ጠርቻቸው ሁለቱንም ላወራቸው ነው የፈለኩት። እና በመሀልም ፋሲል የሚባለውን ልጅ ልክ አይደለም እያደረገ ያለው ነገር በጣም የተሳሳተ ነገር ነው። ፋሲል ልክ ነው፣ ምክንያቱም እድሉን የሰጠችው ሀይሚ ነች። ገብቷቸዋል አይደለ? ምናልባት ጥፋት ነው ብዬ ላስብ የምችለው ምኑ መሰላችሁ? ሀይሚ የሚዲያ ሰው ናት እና የብሩኬ ጓደኛ እንደሆነች ያውቃል። ምክንያቱም በመሀል ነው የመጣው። እዛ ጋር ፋሲል የብሩኬ ጓደኛ እንደሆነች እያወቀ መጥቶ ከእሷ ጋር የፍቅር ግንኙነት ለመጀመር ያደረጋቸው ነገሮች ምናልባት ግን እሷ ፈቃደኛ ከሆነች ደግሞ ምንም ማድረግ አይችልም አይደለ? ምክንያቱም እሱ ሲጠይቃት እሷ ፈቃደኛ ሆነች ማለት ነው። ይሄ የሀይሚ ችግር ነው። እሱ ደግሞ አፈቀራት፣ በቃ አለቀ። ከባድ እኮ ነው። ስለዚህ ፋሲልም ጥፋተኛ ነው ለማለት ምን ይቸገራል? እውነት ለመናገር ማለት ነው። ግን ያው አንዳንድ ጊዜ ምን አለ መሰላችሁ፣ ለምትወዱ ሰው ዋጋ መክፈል አለ አይደለ? በቃ እሷ አሁን ከብሩኬ ጋር ነች ያለችው። ስለዚህ እየተጎዳም ቢሆን መተው አለበት። ምንም አማራጭ የለው። ምክንያቱም አንዳንዴ በግዳጅ አስገድደን አንድን ሰው የራሳችን ማድረግ አንችልም። ይሄን ማወቅ መቻል አለበት። ሀይሚ ከብሩክ ውጪ የማንም ልትሆን አትችልም። ተሳስታ ነው። ያለፈው አልፏል። ያለፈ ነገር ሊደገም አይችልም። ኦልሬዲ አልፏል። እሷን ከብሩኬ ጋር ለማለያየት እስከ መድረስ ድረስ መድረሱ ልክ አይደለም። አሁን ሀይሚ ትዙርም ትዟዟርም ያንተ ልትሆን አትችልም። አይተሃታል፣ እንዴት እየሆነች እንዳለ ራሱ አይተሃል። ይቅርታ። አንዳንድ ጊዜ እንግዲህ ሰዎች የራሳቸው ካልሆነ አንዳንድ ሰዎች አሉ በጣም ማለት ነው ያ ሰው የሚወዱት ሰው የራሳቸው ካልሆነ ከዛም ሰው ጋር እንዳይሆን የሚፈልጉ ሰዎች አሉና ፍቅር የሚያፈቅሩትን ሰው ደስታ ማየት ጭምር ነው። ስለዚህ አንዳንድ ሰዎች ደግሞ እልህ ውስጥ ነው የሚገቡት እና ከፍቅር አልፎ እልህ ይሆናል ማለት ነው። እልህ ውስጥ ይገቡና ያን ሰው ደስታውን መንጠቅ፣ እንደዛ አይነት የሚሰሩ ሰዎች አሉ። እንግዲህ ከቻልክ እና ዛሬ ሀይሚና ብሩኬን ጠርቼ ላወራቸው ፈልጌያለሁ እና እያደረጉት ያሉት ነገር ሁለቱ ልክ አይደለም። ምን አሰብኩኝ፣ ሀይሚንም ብሩክንም ላገናኛቸው ነው ያሰብኩት። ሀይሚም ጥፋተኛ ናት፣ ብሩኬም ጥፋተኛ ነው። ጥፋታቸውን አምነው ይቅርታ መባባል ነው ያለባቸው። እንግዲህ ብሩኬ ጥፋተኛ ነው የተባለው ያው ሀይሚን በቃ ከዚህ በኋላ ላገኝሽ አልፈልግም ምናምን ስላላት ነው፣ ሌላ ነገር አይደለም። እንግዲህ ያው ፍፄ ዲፕሎማት በሆነ መንገድ ነው ነገሮቹን ለመያዝ የሞከረው ማለት ነው። ሀይሚና ብሩኬን ለማስታረቅ ዲፕሎማት በሆነ መንገድ ማለት ነው። አንድንም ሳይጫን ሁለቱንም ጥፋተኛ ናቸው፣ ልክ ነው በቃ ለማስታረቅ ይሄ ነው በቃ ትክክለኛው መንገድ ማለት ነው። እና ብሩኬ ለምሳሌ አሁን ባለፈው ላደረገው ነገር ማናችንም ልናደርገው የምንችለውን ነገር ነው ያደረገው። ልጁ በዛ ላይ ይናገራል፣ በዛ ላይ ደግሞ የምትወዱትን ሰው የኔ የሚል ሰው ማለት ነው። ስለዚህ እጁን ሰንዝሮ ብሩኬ ልጁን መምታቱ ምንም እውነት ለመናገር ማናችንም ልናደርገው የምንችለው ጉዳይ ስለሆነ እኔ ያው አይዞህ ቡራ አላለኝ። ላወራችሁ ፈልጌ ነው። እየተፈጠረ ያለው ነገር በጣም ግራ ስለገባኝ
በጣም ብዙ ሰው እየተጨነቀ ስላለ ላወራችሁ ነው የመጣሁት። ይሆናል አይደለ? እኔ በጣም ግራ ገባኝ ምናምን ነገር ምንም ልፈቱ አልችልም። እንደ እውነቱ ብዙ ነገር ያጣሁት እኔ ነኝ እውነቱን ስነግርህ እና ያን ሁሉ ነገር እንኳን አልፈ ማለት ጸጥ ባላየ ያለፍኩ ነበረ። ነገራቶችን እኔ በኮንፊደንስ እንኳን ለማስተካከል ልሞክር እያልኩኝ ሃይሚኔን እያገዘችኝ አይደለም ማለት አሁን ወንድ ልጅ ነው አንዴም ሞክሮታል ፋሲል ተብዬው ማለት ነው። ሃይሚን ይዟት ሄዶ ምናምን ሞክሯል። ቤት ይዟት ሄዶ በቃ መጫወቻ ሊያደርጋት ይችል ነበር። እንደውም እዚህ ጋር ሊመሰገን የሚገባል። አያችሁ ግን ምንም ነገር ሳያደርግ ነው የመለሳትና ሊበረታታ ይገባል። ምንም ሳያደርጋት ነው የመጣችው። እግዚአብሔር ይመስገን። የትም አትሂጂ ምናምን እያልኳት ከአንድ ተደጋጋሚ ጊዜ አውርተን እንኳን ተጣልተን እንኳን ተለያይተን በሷ አስደውላብኝ ሄዳለሁ። እሷ አለች ታውቃለህ። ሆነ እንዴት ታግሼ ብዙ ቆይቻለሁ። ክፉ ነገር ላለማውራት ላለመጣላት ሞክሬ ነበር፣ ግን እንደዛ ማድረጓት ምንም እንዳትለው ነበር ያለችኝ ታውቃለህ። ከባድ ነው። አይ ያው ምንም እንዳትለው ማለቷ ምናልባት እናንተ ሌላ ስሜት ውስጥ መጥፎ ነገር ውስጥ እንዳትገቡ ፈልጋ ሊሆን ይችላል እና ነገሩን ለማረጋጋት ፈልጋ ሊሆን ይችላል። ትልቁ ነገር አለማግኘት ነው። አንዴ ስህተት የሰራችሁበት ቦታ ላይ ደጋግማችሁ የምትገኙ ከሆነ ስህተቱን ማስፋት ነው የሚሆነው እንጂ ስህተቱን አታስወግዱትም። ገብቷችኋል አይደለ? ስለዚህ እያንዳንዳችን ስህተት ስንሰራ እዛ ስህተት የሰራንበት ቦታ ላይ ደግመን መገኘት የለብንም። በተቻለ መጠን ችግሩን ለመፍታት ማለት ነው። ግን ሳይው አልቻልኩም። በጣም ነው የተናደርኩት። አሁን እንደዛ ያደረገችው ምናልባት አንተ ሌላ ችግር ውስጥ እንዳትገባ አስባ ቢሆንስ? ምን እስከመቼ አይደለም እንደዚህ እኮ አይደረግም ፍፄ። እኔ የፈለገ ነገር ይምጣ ሌላ ነገር ውስጥ መግባት አይቀርም። እሷን እያስደበረ እያስቀየመ ጸጥ ልለው አልችልም አይደል? እሱማ ለምን ጸጥ ይባላል? ሞት ልለው አልችልም። እዛ ነገር ውስጥ እንድገባም እየገፋፋችኝ ያለችው እሷ ናት። እሷ በምታረገው ነገር ሳላሽም ነገር አስቡት እንግዲህ ይሄ ነው ከባዱትን ችግር ማለት ነው። ስለዚህ ነገሮችን እሷ ቆም ብላ አስባ ከዛ ነገር ላይ ራሷን መቆጠብ አለባት ማለት ነው። እሷ ሆን ብላ እያገኘችው ምናምን ነይ ላገኝሽ እንኳን ሲላ በአንዴ ነው እሺ የምትለው። ፈርታ ይሆናል እኮ ቡቡዬ ጌታ የሆነ መሀል ነገር ውስጥ ገብተናል እኮ። በጣም አሳዛኝ ልጅ ነው። ሁለታችሁ ስትስማሙ እንጂ አሁን ሁለታችሁ ክፍተት ስትፈጥሩ ለሱ እድል እየሰጣችሁት ነው። አዎ እንግዲህ ያለፈው ነገር አልፏል። ፍፄ እንዳለው ማለት ነው ነገሮች አልፈዋል። ቅድም ያልኩት እሱን ነው። ሁለቱ አንድ ላይ ሆነው ችግራቸውን ፈተው ማለት ነው በቃ እሱን መርሳት ይችለው ነበረ። ቢመጣ ቢመላለስ ምናምን በቃ ምንም የሚያመጣው ነገር ስለሌለ፣ በሁለቱ መካከል ግን ችግር ከተፈጠረና ሁለቱ ከተራራቁ እሱ ደስተኛ ነው ዞሮ ማለት ነው። ገብቷችኋል አይደለ? ስለዚህ ያን እድል ተከፈተለት ማለት ነው። አሁን እናንተ ሁለታችሁ ተስማምታችሁ እሱን የማራቅ ስራ ብትሰሩ የተሻለ ነው። ቴንክ ዩ እሷ ላይ ጓላ ማለት ምናምን አልፈለኩም። ከአንድም ሶስቴ ተይ እያልኳት አታገኙ ይሄን ልጅ ካገኘሽ ሌላ ነገር ይፈጠራል። ያን ነገር በተፈጠረ ቁጥር እኔ እሱን ጸጥ ልለው አልችልም እያልኳት እኮ ነው። እውነት ነው። እኔ አንተ በእኔ ቦታ ብትሆን ምን ታደርጋለህ? እኔ እኮ ነገራቶችን ለመረዳት የተፈጠሩትን ነገሮች ትቼ ረስቼ ዝም ብያለሁ እኮ ትቼ አሁን ቡርኬ እውነት ለመናገር ሁላችሁም እንደምታውቁት በጣም ታጋሽ ነው ነገሮች ላይ ማለት በጣም ትዕግስተኛ ነው። ከዚህ ፊትም በጣም ተፈትኖ ነበረ በጣም እንደምታውቁት ማለት ነው። አሁንም ደግሞ ሌላ ፈተና ማለት ነውና ነገሮችን በተረጋጋ መንገድ ለማየት ይሞክራል። ግን አሸናፊ መሆን እንጂ ተሸናፊ ማለት ቴንክ ዩ ይሄ ነው በቃ ትልቅ ሰው ማለት ነው። እውነት ፍፄ በጣም ጀግና ልጅ። አያችሁ ማሸነፍ ማለት ደግሞ መደባደብ ምን ማለት ምናምን ብቻ አይደለም። ገብቷችኋል? እንደዚህ ማሸነፍ ማለት የራሳችሁ የሆነውን ነገር ይዛችሁ መቀጠል። አያችሁ ሁለቱ አንድ ላይ ቢሆኑ አሸነፉ ማለት ነው። በቃ ታረቁ ማለት ሃይሚና ብሩኬ አንድ ላይ ቀጠሉ ማለት አሸነፉ ማለት ነው። ያ ልጅ ግን ሃይሚና ብሩኬን አላየ ማለት አሸነፋቸው ማለት ነው። ስለዚህ መሸነፍ የለብህም ነው እያለ ያለውና በጣም ትክክለኛ ነው። ስለዚህ ለሁሉም ሰው የሚያስተምር ቪዲዮ ነው። ከዚህ በኋላ አላገኘሽም ምናምን ያልኳት እንኳን እንዲሰማት ብዬ ነው ማለት እያረገች ያለችው ነገር ልክ እንዳልሆነ እንድታውቅ ተይ ያልኳት። ካልተወች በቃ እኔ ማጣት እንኳን እንዳለ እንድታውቅ ፈልጌ ነው። ገብቶሃል? እኔ እሷን መለየት አልፈልግም። አንዴ ከዚህ በላይ ምንም ማድረግ አይችልም ይሄ ልጅ ማለት ነው። እሷን መለየት ካልፈለገ ከዚህ በላይ ምን ያደርጋል? ምንም ሳስታለች ሆኗል። እኔ ነኝ ከጎኗ አለው የሚገባው አይደለ? እሱ ነገር እንኳን ትቼ ነው እያለ
ምን አይነት ስሜት በቃ እንድታቅ እኔ ማጣት እንዳለ እንድታቅ ፈልጌ ነው። እንደዛ እንኳን ብዬ ወስኜባት ነገውኑ አገኘኋት ከሱ ጋር። አያችሁ ይሄ ነው ትልቁ ችግር እንግዲህ። ምክንያቱም እያስጠነቀቃት ሄዳ እያስጠነቀቃ እንዴ ሰላም እንድትፈጥሩ ስለምፈልግ ሃይሚንም ጠርቻታለሁ። ትመጣለች፣ በስርዓት ታወራታለሁ። እንግዲህ ልክ ነው መታለች። እንግዲህ ሃይሚ እንግዲህ ነገሮቹን ስሙዝ ይሆናሉ ብዬ አስባለሁ። ብሩኬም ያው ከሷ መለየት እንደማይፈልግ በግልጽ ተናግሯል ማለት ነው እና ልትለያዩም አይገባም እውነት ለመናገር ማለት ነው። ምክንያቱም በእናንተ መካከል ይህን ያህል ችግር ራሱ መፈጠሩ አስፈላጊ ነው ብዬ አላስብም። ለብዙ ሰው ምርጥ ካፕሎች ሆናችሁ ለብዙ ሰው የምታስተምሩ ናቸው እና ዛሬ ያው ላገናኛችሁ ጠራሁሽ። ትላንትናም እንግዲህ ስህተት ነው የሰራችው። ምክንያቱም በፍፄና ወይም በሀሰን በኩል ማግኘት ትችል ነበረ። ፍፄ በራሱ ተነሳሽነት እንግዲህ እነዚህ ልጆች አገናኝቷቸዋል። እየተፈጠረ ያለው ብዙ ነገሮች ተፈጥረዋል። ማስቀይም ይወላል ግን ይቅርታ ሊቀበል ፈቃደኛ ነው። አውቃለሁ አናድጄዋለሁ። አንተና መቀበል ይከበዳል። ያው መቀበል የከበደው ለምንድን ነው መሰላችሁ? እየደጋገመች ስለሆነ ስህተቶቹን እየደጋገመች ስለሆነ ለመቀበል ይከብዳታል። እውነት ነው፣ ግን ያው ለክፋት ብሎ እንዳልሆነ በግልጽ ተናግሯል ማለት ነው። መቀበል ያለ መቀበል ጉዳይ አይደለም። ግን በቃ እኔ ልትሰማኝ ካልቻለች እኔ ምን አጨቃጨቀኝ ታውቃለህ? እኔ ስላለች ትመጫለሽ ምን ሊያደርጉሽ እንደሆነ ማለት ያበላሽዋቸውን ነገሮች ማስተካከል የሚችል ምን ታውቂያለሽ? እኔ ካለሽ ዝም ብለሽ ነው የምትመጪው እኮ። እሱ ነገሮቹን ማስተካከል እዛ ሄደሻል፣ እሱን አግኝተሽ አይደለም። ነገሮችን ለማስተካከል ስህተት የሰራሽው አንቺ ከሆንሽ ብሩኬን ነው መስማት ያለብሽ። ያሳዘንሽውን ሰው ነው መስማት ያለብሽ። አሁን ወደ መፍትሄ እንጂ ወደ ጠላት ሄዶ ለታችሁ የፈጠራችሁ ያለው ነገር ጌታ ልክ አይደለም። እሱ ግን በጣም እየተደሰተ ነው። ትናንት ያደረገው ነገር ራሱ እሱ በጣም ነው ያስደሰተው። ተረጋጋና እሱ እሺ አስተካክል እንዳስተካክል ሞቶ ለፍቃደኛ ነው። እሺ እኔ ከዚህ በኋላ እጄን አላስገባም። ሁሉን ነገር ካንተ ጋር ጨርሱ በቃ። እኔ እሱን ማየትም አልፈልግም። ለዛ ማለት አሁን ጋር ምንድነው የምጨርሰው? ምን ጨርስ ከኔ ጋር በቃ እኔን ግን ይተወኝ በቃ እኔ ይተወኝ። እሺ እናንተ ተዉት። ልጁን ከተዋችሁት በእርግጠኝነት ከእናንተ ህይወት ይወጣል። በቃ አርሶቱ ልጁን ሲስተት እኮ ነው የሱ አይደለም እኮ የኔ አንቺ ተንቀለሽ በወጣሹ ነው አይደለ? ልጁ እንደዛ ሊያደርግ የቻለው ሰው እንደዛ አድርጎም ዝም በለው ነው ያልሽኝ እኮ አንቺ። እኔ በቅድሚያ ሲጀመር አንቺ የምታረጊው ነገር በደንብ ወጡ። ልክ እንዳሉሽ እንድታቂ ይፈልጋሉ ነው እምር ነው ማስፈራራሽ ነው። ገና ብዙ በጣም ብዙ የምጠይቅሽ ነገር አለ ብቻ አርጉ። አያችሁ እምነትም ነው የሚቀንሰው። አያችሁ የምናደርጋቸው ነገሮች አብሮን ያለ ሰው እኛ ላይ ኮንፊደንስ እንዳይኖረው እና ብዙ ነገሮችን እንዲጠራጠር ነው የምናደርገው። ብዙ ነገር የምጠይቅሽ ነገር አለ ማለት ብዙ የሚጠራጠራት ነገር አለ ማለት ነው። ጠይቀኛለህ፣ እሱ ችግር የለውም። የፈለግከውን ጠይቀኝ። ጠይቅሻለሁ። ማወቅ የምትፈልገውን በሙሉ እኔ እነግርሃለሁ። አሁን ይቅርታ አድርግላት። ወጣችሁ ጌታ ከልቡ አይደለም በቃ ደስተኛ አይደለም። ከልብ ይከበራል። በቃ አትጨክንባት። ቡርኬ ጀግና፣ እውነት ለመናገር ጀግና ነህ። ያው ነገሮቹን በይቅርታ ማለፍ ትልቅነት ነውና በጣም እናመሰግን። የተወደዳችሁና የተከበራችሁ ቤተሰቦች ለዛሬ ያስኩላችሁ ቪዲዮ ይህን ይመስላል። በሚቀጥለው ስለሚፈጠሩት ነገሮች ከስር ወደ እናንተ እናደርሳለን። እስከዛው በያላችሁ በሰላማችሁ ብዝት ይበለ። ወዳችኋለሁ፣ አከብራችኋለሁ። ቻው